ሰላም የአፍሪ ፊልምስ ቤተሰቦቻችን እንዴት ናችሁ? ለዛሬ ደግሞ በሌላ ገራሚ ከሰሞኑ በ2025 ዓመተ ምህረት ወጥቶ በጣም ተወዳጅነትን ያተረፈ የቫምፓየርና አክሽን የበቀል ፊልም ዘው የያዘውን በእውቁና ተወዳጅ በሆነው ተዋናይ ማይክል ቢ ጆርዳን የተተወነውን ሲነርስ ወደኛ ስናመጣው ኃጢአተኞቹ የተሰኘውን እኛም አይተን የምርም የወደድነው ሙቪ ማመጣንላችሁ። እናንተም እንደተለመደው ቪዲዮ ለብዙ ሰው እንዲደርስልን እባካችሁ ላይክ እያደረጋችሁ ያበረታታችሁን ኮምኩሙት። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው አንዲት ሴት በተረካ መልኩም እንዲህ ያለችን ነው። ሙዚቃ ከድሮ ጀምሮ ጥሩን ከመጥፎ የድሮን ከአዲሱን የአዲሱን ከድሮ የሚያዋውድ ምርጥ ግኝት ነው። በተለያዩ ቦታዎች የተለያየ ስም ቢሰጠውም አንድ የታወቀ ነገር ግን ሙዚቃ ሁሌ ለውስጣችን ሰላም ቢሰጠንም አንዳንዴ ግን አያይዞም መጥፎ ሰይጣናትን አስከትሎብን ይመጣልም እያለችን ትዕይንቱ በፈረንጆቹ 1932 ዓመተ ምህረት በአሜሪካ ሚሲሲፒ የተባለች ከተማም ላይ ሳሚ ሞር የተባለም ወጣት ደም በደም ሆኖ ፊቱ ተቦጫጭሮ የተሰባበረ ጊታሩን ይዞ የአባቱ ቸርች ላይ ሲገባም አባትየውም አይቶ ተደናግጦም ምን ሆኖ እንደሆነ እየጠየቀ እየጸለየለት ከዚህ በኋላ ወደ ሙዚቃው ወደ ሰይጣንነት ዓለም እንደማትሄድ ቃል ግባልኝ ጊታርክንም ጣል ቢለውም ሳሚ ግን የተሰበረው ጊታሩን ሳይለቅ ጨብጦም ሲይዝ እናየዋለን። ትዕይንቱም ሳሚ ላይ ምን ተፈጥሮበት ነው የሚለውን ሊያሳየንና ሊመልስልን ከአንድ ቀን በፊትም በማለት ወደ ኋላም ይመልሰናል። አሁን እንዲህ ደም በደም የሆነው ሳሚም በጊዜው ሰላማዊ ልጅ የነበረ በጥልጥ ለቀማም ስራ ሙሉ ወደ ቤት ወደ እናቱም ሲመለስ አልጋ ስር ያስቀመጠው ጊታሩን እያጣው ግራ ሲጋባ፣ በሌላ ትዕይንት የዚህ ፊልም ዋና ገጸ ባህሪያት የሆኑት ሁለቱ መንትያ ወንድማማቾች ስሞክና ስታክን እያየናቸው ራቅ ብለውም ያለ ተለቅ ያለን ቤት ለቢዝነስ ለክለብ ሃውስ ሊገዙም አምርተው ሁድ የተባለ ነጭም እነሱ ጋር ደርሶ እንደ ባሪያ በንቀት እያወራ የሚገዙትን ቤትም እያሳያቸው እነሱም ቤቱን ተዘዋውረው አይተው ቤቱ ወለል ላይም ደም ፈሶም የተጸዳ እንደሆነም ቢያዩም እንግዛውም በማለት ገዝተውት እሱም ለምንድነው ቤቱን የፈለጋችሁት እያለ አሁንም በንቀት ቢጠይቃቸውም እንደማይመለከተው እዚህ ቦታ ላይ ባሪያና አሰሪ ነጭና ጥቁር እንደሌለ ከዚህ በኋላ እዚህ ቦታ ላይ እሱም ሆነ የሱ መሳይ ነጮች ድርሽ እንዳይሉ ከመጡም ተኩሰው እንደሚገሏቸው ያስጠነቅቁታል። እነ ሳሚም ጋም ስንመለስ ሳሚም ወደ አባቱ ቸርችም አምርቶ ጊታሩን የወሰደበት አባቱ እንደሆነም እያወቀ አባትየውም እስኪ ዛሬ ጠዋት አብረከኝ ታገለግላለህ እያለ የመጽሐፍ ቅዱስ ምዕራፍም እያስነበበው፣ ሳሚ ግን ከዝኖቹ የሆኑት መንትያዎቹ ስሞክና ስታክም ስለመጡ ወዲያው ልሂድ ስራ አለብኝ ቢልም አባቱም እያዘነበት ለሰካራምና ለአጭበርባሪዎች መስፈን አንድ ቀን ወደ አንተ ቤት ሰይጣንን አስከትሎ ያመጣብካል ተጠንቀቅ እያለ ሊመክረው ይሞክርም። መንትያዎቹም ደርሰው ሳሚን ለዛሬ ለክለባቸውም ስራ ማታ ሊያዘፍኑት ስራም ሊያሰሩት አባትየውን አስፈቅደው ነገን መልሰዋለንም ብለው ሳሚን ይወስዱታል። በመንገዳቸው መሃል መንትያዎቹ እዚህ ሚሲሲፒ ከተማ ላይ ተወልደው እንዳደጉና በኋላ ላይ ወደ ቺካጎም ለስራ ሄደው 7 ዓመታት ቆይተው አሁን ለመጀመሪያ ጊዜ ወደዚህ ወደ ሚሲሲፒም እንደተመለሱ አዲስ ቢዝነስም ለመጀመር ሲያወሩም እየሰማን ትንሽ ራቅ ካሉም በኋላ በመኪና አምጥነው ደብቀው ያቆሙትን የተለያዩ ከቺካጎ ያመጧቸውን መጠጦች የጫኑበትን መኪናም ጋም ደርሰው ያንን ይዘው ወደ ገዙት የክለብ ሃውስም ለማምራት ሲዘገጃጁ ስሞክም ለዝግጅቱ ገና ብዙ ሰዎችንና ስራም ስለሚቀርብን ለምን ቀጣይ ሳምንት ሰዎችንም አውርተን ስራውንም ጨራርሰን አንከፍተውም እያለ ቢናገርም ወንድሙ ስቴክን ያ አይሆንም ዛሬ ማታ ነው የምንከፍተውም በማለት ስራዎቹን ተከፋፍለው ለመስራት ተስማምተው ስቴክም ከሳሚ ጋር ለመሄድ ስሞክ ደግሞ ቻው የተባለውን ለዝግጅቱ በመስተንግዶ ስራ የሚረዳውን ሰው ለማውራትም የተደበቀውን መኪናም ይዘውም ለመሄድም ወስነው ተከፋፍለው ተሰነባብተውም ይለያያሉ። ስሞክም ቻው የተባለው ሰው ያለበት ቦታም ላይ እንደደረሰ መኪና ውስጥ ያሉትን እቃዎች እንዳይሰርቁበት አንዲት እዛው ተቀምጣ ያለችን ልጅም ጠርቶ ደርሼ እስክመለስ ይህም መኪና ረጅም ሰዓት ራሱ አተኩሮ የሚያይ ሰው ካለ ክላክሱን አጭወሽ ጥሪም በማለት መኪናውን ከፍቶ ማስገብቷት 20 ሳንቲምም ሊከፍላትም አስማምቷት ይሄዳል። ውስጥም እንደገባ ቻይናዊው ቻው የተባለውን ግለሰብም አግኝቶት ከረጅም ጊዜ በኋላም ስለተገናኙ እየተቃቀፉ የሚፈልገውን ነገር ነግሮት ስለ ዛሬው የክለብ መክፈቻ
ዝግጅትም እያጫወተው ውጭም ላይ ሁለት ግለሰቦች የመኪናውን ዕቃ ሊሰርቁትም ሲሉ ያቺ ያስቀመጣት ልጅ ክላክስም አድርጋለት ጠርተው በንዴት ወጥቶ ሁለቱም ላይ የተኮሰ። እነሱም ሲያዩት እያስታወሱ ተደናግጠው በፍርሃት አንተ መሆንክን አላወቅንም ይቅርታም እያሉም ሲያስተባብሉ እሱም እኔና ወንድሜ ስሞክና ስቴክ ተመልሰናል፣ ያንን ሁሉም ይወቅም በሉ ከዚህ ሂዱልኝም በማለት ወደ ቻውም ተመልሶ ለዝግጅቱም ባነርና የመሳሰሉት ነገሮች ለማሰራት የቻው ሚስት ግሬስንም በገንዘብ ጉዳይ ተደራድሯትም ይጨርሳል። በሌላ በኩል ወንድሙ ስቴክም ከሳሚም ጋር ጉዞው ላይም እያሉ ድሮ ስቴክና ስሞክ የሚያሰቃያቸውን አባታቸውን ለመግደል ቀን ጠብቀው አባትየውም ታዲያ ስቴክን በኃይል መጥቶ ራሱን ባሳተው ጊዜ ታላቅየው ስሞክም የገዛ አባታቸውን እንደገደለውና እንደቀበረው አሁን ላይ ስቴክ ለሳሚም ሲናገር ይህን እየሰማ ያለው ሳሚም እየተገረመ እስኪ የጊታር ችሎታክን ማሳየንም ተብሎም እየተጫወተም ሲያቀነቅን ስቴክም ችሎታውን እያየ ማመን እያቃተው በቃ ባንተ በኩል ክለቡ ላይ ብዙ ብር መስራታችን ነው እያለ እየተደሰተ ጉዟቸውን ይቀጥላሉ። አንድ ባቡር ጣቢያም ላይም ደርሰው እዛም ታዲያ ሃርሞኒካውን የሚጫወት ዴልታ የተባለን ግለሰብም ስቴክ ያቋልና እሱም ጋም ደርሰው አዲስ ሊከፍቱት ስላሰቡት ክለብም ነግረውት ለዛሬ አብሯቸው መጥቶ እዛም ሃርሞኒካውንና የተለያዩ የሙዚቃ መሳሪያዎችን ከተጫወተ $20 እንደሚከፍለውም ይነግረዋል። ዴልታም በተመሳሳይ ስቴክን ከረጅም ጊዜም በኋላ ስላየው እየተገረመ ግን ዛሬ ሌላ ማቀርበው ዝግጅት አለብኝ፣ እናንተ ለአንድ ጊዜ $20 ከፍላችሁ ከዛም ላትከፍሉኝ ትችላላችሁ። እዚህ ግን ይሄው በቋሚነት ብዙ ጊዜ እየሰራው ነው፣ እምወደውን መጠጥ ሁሌም አገኛለሁ፣ ለኔ ለኃጢአተኛው ያ በቂ ነው ቢልም ስቴክ ቀበል አድርጎ ከቺካጎ ድረስ ያመጣውን ቢራ ማውጥቶም ቅመሰውን ብሎም ሰጥቶታ ያስቀመሰው ገራሚ የአይሪሾች ቢራ ነው። እንደዚህ አይነት ክለቡ ላይ 500 ጠርሙሶች አሉን፣ ናና እኛ ጋር ተቀላቅለቅ አቀንቅን፣ በቀን $40 ምንም ሳንቆራረጥ እንከፍልካለን ብሎም ያስማማዋል። ዴልታም ተስማምቶ እዛው ባቡር ጣቢያም ላይ ከሳሚም ጋር አብረው ሆነው መስፈንም ጀምረው ሰው ሙላ በችሎታቸው ተገርሞ ከቧቸውም እያያቸው ስቴክም ሁላችሁም ዛሬ አዲስ የምንከፍተው ክለብ ላይም ተጋብዛችኋል ተገኙም እያለም ይጠራል። ሳሚም ከታዳሚዎቹ መሃል አንዲት ቆንጅዬ ሴትም አይቶ አይኗንም ጥሎባት ሲጨርስም እየተዋወቃት ስሟም ፔርሊን እንደሚባል ከራሷም ሰምቶ ከዚህ በፊት የት እንደሚያውቃትም ጠይቋት እሷም ታዲያ በትንሹ ዘፈን እንደምሞክርም እየተናገረች ዛሬ ማታ የክለቡ መክፈቻ ዝግጅት ላይ እንድትመጣም ጋብዟት እሷም እሺም እምቢም ሳትለው በፈገግታ መልሳለት ትሄዳለች። ይህ በእንዲህ እንዳለ አንዲት ሜሪ የተባለች የቆዳ ቀለሟ ነጭ የሆነች ሴትም ስቴክን ከርቀት አይታው ወደ እሱም በንዴትም አምርታ ማነክ ስቴክ ነክ ወይስ ስሞክ እያለችም ትጠይቋለች። ስቴክም ቀድሞ ስላያትና ስላወቃት ሊያወራት ባለመፈለጉ ራሱ ስቴክ እንደሆነ ማውቃበት እኛም እነዚህ ሁለቱ ድሮ ፍቅረኛሞች እንደነበሩና ስቴኮይም ከርቷት ወደ ቺካጎ ማምርቶ አሁን ከ7 ዓመት በኋላ እንዳገኘችው እየተረዳን በዚህም ሜሪ እየተበሳጨች እናቴ እናንተን ተንከባክባ ያሳደገቻችሁን ቀብሬ እየተመለስኩ ነው፣ አንተና ወንድምክ ቢያንስ ለሷ ትመጣላችሁ ብዬ አስቤ ነበር፣ ሳትመጡም ቀራችሁ እያለች ተበሳጭታበት ስቴክም በዛም እያዘነ ቢሆንም በእኔና አንቺ መሃል ፍቅር የለም ጠፍቷል ብሎም ነግሯት በንዴትም ተበሳጭታበት ትተውም ትሄዳለች። በቀጣይም ስቴክ ዴልታንና ሳሚንም ይዞ ደግሞ አንድ ግዙፍ ሰውነት ያለውን ኮርን ብሬድ የተባለውን የበፊት ጓደኛሙ ጋር አመርቶ እሱንም ለክለቡ በጋርድነት ሊወስደው እንዳሰበም እየነገረው ኮርን ብሬድም አሁን አግብቻለሁ ልጅም አለኝ ከናንተ ጋር አልሰራም እናንተ ችግር ነው የምታመጡብኝ ቢልም በስራው የሚያገኘው ብርም ሲነገረው ሚስቱ ሳትቀር ባሏን በስራው እንዲስማማም ትነግሯለች። ስሞካም ስንሄድ በፊት እዚህ ከተማም ላይ ያለ ወልዶ የሞተችበት ልጅ መቃብር ጋር አመርቶ የበፊት ሚስቱ አኒም አይታው በመምጣቱ እየተገረመች ወደዚህ ከተማም ለምን እንደተመለሰም ጠይቀው አዲስ ስለሚከፍቱት ክለብም ለሷም እየነገራት እሷም ተቀላቅላቸው ምግብ በማብሰሉ እንድታግዘውም ነግሯት ለማሳመን እየጣረም ስለነበረበት ቺካጎ ከተማም እያጫወታት እኛም አኒ በጥንቆላና በማጂክ ስራ እንደምትተዳደር እናም እኔ ስለጸለይኩልክ ነው እስከዛሬም በህይወት ያለከው እንጂ ያንተ ስራ ከባድ ነው እያለችው ስሞክም ታዲያ ምን ነው ጸሎትሽ ለልጃችን አልሰራም እያለ እዚህ ቦታ ስመጣ ይከፋኛል
ግን አንቺን ስለምወድሽና ስለናፈቅሽኝ ነው የመጣሁትም እያለም ተናግሮ እሷም በስስትና በናፍቆት ተጠግተው እዛው ይፈጽማሉ። በዚህ መልኩ ስሞክና ስቴክም ስራቸውን ጨራርሰው ወደ ክለብ ቤታቸውም እያመሩ የመጀመሪያ የመክፈቻ ቀን ዝግጅት ለማድረግ ይዘገጃጃሉ። ከነሱም ወተን በሌላ ትዕይንት አንድ የቆዳ ቀለሙ ነጭ የሆነ ግለሰብም ደም በደም ሆኖ በፀሐዩም ብርሃን እየተቃጠለ እየጨሰም እየሮጠ ያገኘው ቤትን ማንኳኩቶ እርዱኝ፣ ወሮ በሎች ደብድበው ዘርፈውኝ ነው፣ አመልጫቸው እያሯሯጡኝ ነው፣ ፍቀዱልኝና ቤታችሁ ገብቼ ልደበቅም ብሎም ጠይቆ ሰዎቹም ታዲያ አዝነውለት ፈቅደውለትም ወደ ውስጥ ገብቶም ይደበቃል። ብዙም ሳይቆይ 2-3 ግለሰቦችም ቤትም ደርሰው ያመለጠው ግለሰብ እነሱ ቤት ካለም እየጠየቁ የቤቱ ባለቤት የሆነችው ሴትም ማንም ወደ እነሱ ቤት እንዳልመጣም ተናግራ እየዋሸቻቸው ሰዎቹም ታዲያ ሰውየው እንደሚታየው አይደለም፣ በጣም መጥፎ ሰው ነው፣ ተጠንቀቁ እያሉ ሊያሳምኗት ቢሞክሩም ስላልቻሉ እየመሸም ስለሆነ ለኛም ታዲያ ሰውየው ስጋት ነው፣ ከመሸም ጥሩ አይመጣም በሚል ፈጣሪው ናችሁም በማለት ወደ ቤታቸውም ይመለሳሉ። እንዳሉትም ሰውየዋ ወደ ውስጥ ስትመለስ ያ ፈቅዶ ያስገቡት ግለሰብ ባሏን በልቶት ደም በደም ሆኖ ጥርሶቹ እንደ ቫምፓየር ሾለውም አይታ የተበላው ባሏም ታዲያ እሱም ተቀይሮ ቫምፓየር ሆኖ እንዳትደናገጥም ሲነግራት እሷም በድንጋጤ ቀውጢም ታደርጓለች በለው። የነስሞ ክለብም ሲመሻሽ በይፋ የመጀመሪያ ቀን ስራም ጀምሮ ጥቁሮችን ብቻም እየመረጡ እያስገቡም ሲያዝናኑ አንዳንዱ ገንዘብ እንዳጠረውም እያየን እነሱም ለዛ በሚል ዋጋም ሲያሻሽሉና ሲቀንሱ ስቴክም እንዲህ ማድረግ የለብንም ቢልም ዛሬ ታዲያ እንዲህ ዋጋም ቀንሰን ደንበኞች ይዘን በቀጣይ ቀናትም ይመጣሉም ብለው እያሳመኑት ሳሚም አስቀድሞ የተዋወቃት ፕሪላይን የተባለችውም ሴት እንደደረሰችም እያየን በተመሳሳይ የስቴክ የድሮ ፍቅረኛ ሜሪም ደርሳ ጋርዱ ኮርንብሬድም አውቋት አስታውሷት ወደ ውስጥ ፈቅዶላት ነጭ ብትሆንም ሲያስገባት እሷም ጋር ታዲያ ሳሚም አመርቶ ስለ ማንነቱ የመንትዮቹ ከዝን እንደሆነም ነግሯት ተዋውቋት መንትዮቹ ሳያዩሽ ብትሄጂ ጥሩ ነው ቢላትም ሳትሰማው ቀርታ ራሱ ስቴክም እሷ ጋር ደርሶ በወንድሙ በኩል እንድትሄድ አድርጋትም ስለተባለ በግዴታዬን ቦታ ለቀሽ ሂጂ ቢላትም ሜሪ ግን ለአንተ አይደለም የመጣሁት ለመዝናናት ነው እያለች አልሰማም ሲላት እውነታውን ድሮ ላይ ለምን እሷን ትቷት ክዷት እንደሄደ ወደ ቺካጎም እንደሄደ ስትጠይቀው እሱም እኔ በጊዜው ስለማልሆንሽ ነው ለአንቺ አንድ ሀብታም ነጭ ብታገቢ እና ብትኖሪ ነው ጥሩ እንጂም እኔ እመሆን ሰው ስላልሆንኩ ነውም እያላት እንጂ ታዲያ አንድም ቀን ስለ አንቺ ሳላስብ ቀርቼም አላቅም እወድሻለሁ እያለ እውነታውንም ይነግራታል። እሷም እንደዛ ከሆነም አልወጣም በማለት እዛው ክለቡ ላይ መዝናናቷን ትቀጥላለች። ዴልታም ፒያኖ በሚገርም መልኩም ሲጫወት ሳሚም ጊታሩን ይዞ ተቀላቅሎት እየተጫወተም ሲዘፍን በዛ ድምፁም ሁሉም እየተገረሙ ሲዝናኑና በደስታ ሲጨፍሩ መጀመሪያም እንዳሉት ሙዚቃ የወደፊቱን ከድሮ የድሮውን ከወደፊቱ የሚያጣምር ኃይል አለው። ያንንም እኛም አሁን ላይ እያየን እንደተፈራውም ታዲያ ሴጣናትንም ይጠራል እንደተባለው እነዛ ወደ ቫምፓየርነት የተቀየሩት የቀየራቸውም ሰው ሳይቀር እዛ ክለብ ላይ ከርቀትም ደርሰው የሚሆነውንም ይመለከታሉ። ውስጥም ላይ ሳሚም ዘፍኖ ሲጨራርስ ከፕሪላይን ጋም አሪፍ ጊዜም ብቻቸውን ሲያሳልፉ መንትያዎቹ ስሞክና ስቴክም የሰሩትን ገንዘብ እያዩ ጥሩ ሰርተናል እያሉ ሲደሳሰቱ ውጪም ላይ ቫምፓየሮቹም ደርሰው ጠባቂውን ኮርንብሬድን በድንጋጤ ማይቷቸው መንትዮቹን እያስጠራ ነጫጮቹን ቫምፓየሮችም አተገቡም ብሎም ሳይፈቅድላቸው ያስቆማቸዋል። ስሞክና ስቴክም ከሌሎቹም ጋር ወደ በሩም ወጥተው ሲያወሯቸው እኛም ሙዚቃ ሰምተን ለመዝናናት ነው የመጣ ነው፣ ይኸው የወርቅ ሳንቲምም ይዘናል፣ በተጨማሪም እኛም ዘፍነን ገንዘብ ለመስራት ብቻ ነው የመጣ ነው፣ ችግር አንፈጥርባችሁም፣ ፍቀዱልን፣ አስገቡን እያሉ የሙዚቃ ችሎታቸውን እያሳዩም ሊያሳምኗቸውም ቢሞክሩም ስቴክም ይግቡ ቢልም ስሞክ ግን ሳያምናቸው ቀርቶ በጥርጣሬ እያያቸው አይሆንም በማለት የት እንደመጡም ጠይቆ ነጭም ስለሆናችሁ ወደ መጣችሁበት ተመለሱ፣ እዚህ ለእናንተ ማይሆናችሁም ብዙ የነጮች መዝናኛም ቦታዎች አሉም ሂዱም ሲል የቫምፓየሮቹ ዋና የሚሆነው ሬድሪክም ሜሪን እያያት
እሷስ እንዴት ገባችም ሲል ይጠይቃል። እሷ ቤተሰብ ስለሆነች ነው ሂዱን በመባላቸው እሺ ሀሳባችሁን ከቀየራችሁ ግን ቀስ እያለን እንሄዳለን በማለት ፊታቸውን አዙሮም ሲሄዱም ስሞክም ለኮርንብሬድ በምንም ተአምር እነዚህ ሰዎች ከተመለሱ ወደ ውስጥ እንዳይገቡም ብሎ ማስጠንቅቆት ወደ ውስጥም ይመለሳሉ። ውስጥም ላይ ስሞክ ለሳሚ ወደፊት ሀሳቡ ምን እንደሆነ በሙዚቃው መቀጠል ጥሩ ወደፊትን እንደማያመጣለትም እየነገረው የአባቱን ፈለግ እንደ አባቱ ሰባኪ ቢሆን ጥሩ እንደሚሆን ቢነግረውም ሳሚ ግን በንዴት እሱ በዘፈኑ መቀጠል እንደሚፈልግ ወደ ቺካጎ ከተማም አመርቶ ማቀንቀንም መቀጠል እንደሚፈልግም ይነግረዋል። ስቴክም ከሜሪ ጋር ሆኖ ይህን ስራ ምርጥም ስለሆነ ለማስፋፋት ገንዘብ በደንብ እንደሚያስፈልጋቸውም ሲነግራት እሷም አስቀድሞ የመጡትን ነጮች ስለያዙት የወርቅ ሳንቲምም አንስታበት ሰዎቹ ጋር ማምርቼ ሰላማዊ እንደሆኑም አጣርቼ ልምጣና ከነሱ ገንዘብ በደንብ እናገኛለን በማለት ለማንኛውም በሚል ሽጉጡን ተቀብለውም ወደ ውጭ ሞታ ራቅ ብለው ተቀምጠው ዘፈን እየዘፈኑ ያሉት ቫምፓየሮቹም ጋር ማመርታ ስለ ዘፈናቸውና ስለ ወርቅ ሳንቲማቸውም እያወራቻቸው እነሱም ሳንቲም ለሳምፕል አውጥተው ሰጥተዋት ብዙም አለንም እያሏት በዛ እየደለሏት ሬድሪክም ቀረብ ብሎ ይህ ሳንቲም የውስጥ ሀዘንሽን እንደማያላቅልሽ አውቃለሁ እያለ የእናቷ ሞት ማዘኗንም እንዳወቅም ለእናትሽም ቀድሜ ቢደርስላት ኖሮ እድሜ ልክ እንድትኖር አድርጋት ነበር፣ ግን አታስቢ ለአንቺ ደርሼልሻለሁም ብሎም አይኑን ወደ ቀይም ሲቀይረው ሜሪ ማንን አይታ በድንጋጤ ሽጉጧን አውጥታ ደቅናባቸው ወደ መጣችሁበት በሰላም ተመለሱም ብላ ማስፈራርታ እሷም በፍርሃት ልትሸሽ ብትሞክርም ሬድሪኮዬ ወደ ላይ በሮም ተነስቶ ሲያጠቃት እናየዋለን። በለው ብዙም ሳይቆይ ግን ሜሪም ምንም እንዳልሆነ ሰው ሰላማዊ ሰው ሆና ወደ ክለቡን ተመልሳ ስትገባም እናያታለን። በለው ጋርዱ ኮርንብሬድም ሽንቱን ወጥሮት ዴላንም በሩን እንዲጠብቅለትም ነግሮት ሊሸናም በሄደበት ሰዓት ከኋላም ድምፅ ሰምቶ ሲበረግግም እናየዋለን። ክለብ ውስጥ የገባችው ሜሪም ለስቴክም ያመጣችውን የወርቅ ሳንቲም እያሳየችው በደስታ እየሳመችው ብቻችንን ፈታም በልም ብላ ብቻቸውን ወደሚሆኑበት ክፍልም አስገብታው ከአፏም ለሃጭ መሰል ነገርም ሲወርድ ስቴክም አይቶ ግራ ቢጋባም ምንም ሳይመስለው ሲቀጥሉ እኛም ጀርባዋ ላይ በቫምፓየር እንደተነከሰች እናያለን። ስሞክም ክለቡ ውስጥ የታሉ ሁለት ግለሰቦችን አገላግሎ ወንድም ወዳለበት ክፍልም ሲገባ ባልጠበቀው መልኩ ሜሪ ሆዬ ስቴክን ስትበላውም አግኝቶ በድንጋጤ እንደምታዩት አይደለም ብትለውም ሁለቱን ሽጉጥ አውጥቶ አከታትሎ ተኩሶ ቢጥላትም መልሳ ተነስታ ሁላችሁንም እንጨርሳችኋለን እያለች እየተናገረች እየሳቀች በፍጥነት ሮጣም ታመልጣለች። ወዮ ስሞክም አንገቱ የተበላው ወንድሙንም ለማዳን ምንም ያህል ቢጥርም ሳይሳካለት ቀርቶ መንትያ ወንድሙ ስቴክም ይሞታል። የቻው ሚስት የሆነችው ግሪስም እየሆነ ባለው ነገር ተደናግጣ ባለዋቻውንም መኪናውን ካቆመበት ቦታ ማምጥቶ በፍጥነት እንዲሄዱም ትልኳለች። ቻውም ትዕዛዟን ተቀብሎ ወደ ውጪም ሲወጣ ስሞክም የወንድሙ ሞት አምኖ መቀበልም ከብዶት አኒንም ጥንቆላ ማጂክሽን ተጠቅመሽ እባክሽ አንሺው ቢላትም እሷም ያንን ማድረግ እንደማትችልም ነግራ ለማንኛውም ሜሪ ሁላችንንም እንጨርሳችኋለንም ስላለች ሬሳውንም ወደ ውጭ አድርገን በሕይወት ያለን ብቻ እዚሁ እስኪነጋ እንቅር ብትለውም ስሞክ ግን በፍጹም ወንድሜ ከምንም በላይ ለኔ ዋጋ ከፍሏል፣ እኔም ለሱ ዋጋ ከፍያለሁ፣ ምንም ቢመጣ ሬሳውን ወደ ውጭ ማውጥቼ አልጥለውም ስላለ ሁሉም ተስማምተው ከክፍሉም ወጥተው በሩንም ከውጭም ቆልፉታል። ጠባቂው ኮርንብሬድም ሀገር ሰላም ብሎ እዛም ሲደርስ ሳይገባ የት እንደነበረም ሲጠይቁት እሱም ልሸና ሄጄ ነው፣ ምን ተፈጥሮ ነው፣ ልግባና ልርዳችሁ ፍቀዱልኝ እያለም ወዲያው ታዲያ አኒም እንዲህ ሲናገር ባናበት የኛን ፍቃድ ለመፈለግ ዝም ብለክ መግባት ትችል ነበር እኮም እያለችው ለነስሞክም ይህ ሰው ሞቶ ወደ ቫምፓየርነት ተቀይሯል፣ በጭራሽ እንዳታስገቡትም ትላለች። እርፍ በዚህም ኮርንብሬድም እየተበሳጨ አርፈክ ወደ ቤትክ ተመለስም ሲባል እሺ ቢያንስ ዛሬ የሰራውበትን ገንዘብ ስጡኝም ብሎ ልክ ስሞክ ገንዘቡን ሊሰጠው ሲል እጁን ጎትቶ ሊነክሰው ሲሞክር ስሞክም በፍጥነት በሽጉጡም ፊቱን መቶም ጥሎት ከወደቀበት ተነስቶ በኮርንብሬድ ሳይበላም ሮጦም ወደ ውስጥም ተመልሶ በሩንም ይዘጉታል። እዛውም እንዳሉ ሞቷል የተባለው ስቴክም ነቅቶ የቆለፉበትን በርም እንዲከፍቱለት
እንዲያስወጡትም ሲናገር ተደናግጠው ሞተክ ነበርኮ ቢሉትም አሁን ተሽሎኝ ነቀው ያለ እነሱንም ሊያዘናጋም ይሞክራል። እነሱም ሊያምኑት ስላልቻሉ በፍጥነት በሩን ገንጥሎ ሞቶ አኒም የያዘችውን ኮምጣጤ ስደፋበት ፊቱ ተቃጥሎ የጮኸም ያመልጣቸዋል። የቻው ሚስትም ባሌ ውጪ ነው ወደሱ መሄድ አለብኝ ብትልም እስኪ ነጋ ማንም ከዚች ቦታ ንቅንቅ አይልም አይወጣም እያሏት አኒም እነዚህ ነገሮች ቫምፓየር ናቸው ከገደሉም በኋላ ነፍሳችንን ተቆጣጥረው ይይዟታል። ዋናቸውን ብንገድል ራሱ ወደ ህይወት አይመለሱም። ሁሉንም መግደል ያለብን ለዛም ነጭ ሽንኩርት የእንጨትም ስለት እንዲሁም ሲልቨርና ጸበል ያስፈልገናልን ብላ የሚያገኙትን ከውስጥም ወደ ማዘጋጀቱም ይገባሉ። ለስሞክም እኔ በእነዚህ ሰዎች ከተነከስኩ ቫምፓየር መሆን አልፈልግም፣ ወዲያው በእንጨት ልቤ ላይ ወቅተህ ግደለኝና ወደ ሞተችው ልጃችን ሄጄ እቀላቅላታለሁም እያለችም ትነግሯለች። ውስጥም ላይ ሌላ የሞተም ሰው አግኝተው ማንገሎት ይሆናልም እያሉ ግራ ተጋብተው በፍጥነት ሬሳውን አውጥተው ውጭም ሲያስቀምጡ ውጭም ላይ በሮድሪክ የሚመሩት እንዳለ ወደ ቫምፓየርነት የተቀየሩት ሜሪና ስቴክንም ጨምሮ እየዘፈኑ በሌሊት ክብ ሰርተው ሲጨፍሩ ማይተው በፍርሃት በፍጥነት ወደ ውስጥ ይመለሳሉ። ውስጥም የተገደለውን ሰው ማን የገደለው የሚለውን ለማጣራት ሁሉንም ነጭ ሽንኩርት እንዲበሉም ሲገደዱ ፔርሊንም እኔ ነጭ ሽንኩርት አልወድም ይቅርብኝ ያለች ስታዘናጋ ጠርጥረዋት ስሞክም ሽጉጡን ደቅኑባት በግድ እንድበላም እያደረጋት ምንም ሳትሆን ስቀር ሌላኛው ዴልታም ታዲያ ነጭ ሽንኩርትም በልቶ ሲያንገሸግሸው ሊቀየር መስሏቸው ቢደናገጡም እሱም ምንም ስላልሆነ የሞተውን ሰው ታዲያ የምር ሞተው እንደሆነ ደሙን ቼክ ሲያደርጉ ወይን እንደሆነምና ሰክሮ ራሱን ስቶ እንደነበረ ማይተው በሰራቸውም አፍረው በድንጋጤ መልሰው ሊያስገቡትም ሲሄዱ ሰውየውም ነቅቶ በሩን ሲያንኳኳ እላዩም ላይ ኮልን ብሬድም ደርሶበትም ሰፍሮበት ይበሏል። እነሱም ከውስጥ ያንን በድንጋጤም ሲያዩ ቻውም ወደ ሚስቱም መጥቶ ነይ እንሂድ ወደ ቤትም እንመለስ እያለ ሊደልላት ቢሞክርም እሷም ባሏ እንደተቀየረም ገብቷት አዝና አይሆንም እያለችው ዋናቸው ሮድሪክም እነሱ ጋር መጥቶ ይህ ነገር በሰላም እንፍታው እሺ በሉንና ወይ እኛ ወደ ውስጥ እንግባ ወይ እናንተ ውጡም እያለ ሊደራደራቸው እየሞከረ ለቻው ሚስትም ቀጣይ ወደ ልጃችሁም እንደሚሄድም እየተናገረም ሊያስፈራራት እየሞከረ ለስሞክ ደግሞ ያ ይህን ቤት የሸጠላችሁ ሁጉድ የተባለውም ሰውዬ እኔ ባልመጣ ራሱ መጀመሪያ እኔ ደረስኩበት ቤት ላይ ያሉትን የነሱን ሰዎች እንዲሁም ጨምሮ ከሌሎቹ ከነሱም ሰዎች ጋር ቀላቅሎ በነጋታው ጠዋት መጥቶ ሊገላችሁም እያቀደም ነበር። ያንንም እኔም ታዲያ ከቀየርኳቸው ሰዎች ነው ያወቅኩት። አሁን እናንተም ታዲያ ግሩም ድምጽ ያለውን ሳሚን ብቻም ስጡንና በሰላም ሳንገላችሁ እንሂድ እያለ ሊያሳምናቸውና ሊዋሻቸው ቢሞክርም ሳሚም እሺ ብሎ ራሱን አሳልፎ ሊሰጥም ቢያስብም ስሞክ ግን አይሆንም እያለው ስቴክም ወደ ወንድሙም ቀርቦ ና ተቀላቀለኝ እኔ ያላንተ አንተ ያለኔ ባዶ ነን ቢለውም ስሞክ እሱንም ሳይሰማው ቀርቶ በሩንም ዘግተው ወደ ውስጥ ይመለሳሉ። ወይ ጉድ! የቻው ሚስት ግሬስ ግን ለልጄ ልደርስላት ይገባል እዚህ ከሆንኩ ይገሏታል ልሂድም እያለች እነዚህ ሰዎች ቶሎ እንግደላቸውም በማለት ሰዎቹም ውጪ እንደቆሙ ቦታውን ከበው ሲዘፍኑ በቃኝ በማለት ኑግቡ የተረገማችሁም ብላም ተናግራ ለቫምፓየሮቹ ወደ ውስጥ እንዲገቡ ፍቃድ ስትሰጥ እነስሞክም በድንጋጤ ታጥቀው ይጠባበቋቸዋል። ቫምፓየሮቹም ወደ ውስጥ እንደገቡ ከበድ ያለ ፍልሚያም እየተደረገ በቁጥር ስለሚበልጡ በመሃልም ስቴክ አኒንም ነክሶ ሲገላት ስሞክም ያንን አይቶ በንዴት ማስጥሎት እያዘነ ቢሆንም ለአኒ ቃል እንደገባው ሳትቀየር ልቧንም በእንጨት ወቅቶም ይገላታል። ፍልሚያውና ትርምሱም በዚህ መልኩ ቀጥሎ ፔርሊንም ሳሚ ሊነከስ ሲቀረብ ለሱ ተደርባለት እሷ ስትነከስና አምለጥም ስትለው ሳሚም በፍርሃትና በፍጥነት እሱም ጊታሩን ይዞ በጀርባም አድርጎ ለማምለጥ ይሞክራል። ዴልታም ታዲያ ለሌላው በሚል ቫምፓየሮቹን እየጠራ ራሱን አስከብቦም ሲበላም እያየ ነው። ሁለቱ ወንድማማቾችም ለአስጨራሽ ፍልሚያም እያደረጉ በስተመጨረሻም ታላቅ ስሞክም ታናሽ ስቴክን ረቱት። ግን ወንድሙን መግደል ሲከብደውና ምህረት ሲያደርግለትም እያየን
ውጪም ላይ ታዲያ እያመለጠ የነበረው ሳሚም ጋር ዋናው ሮድሪክም ደርሶበት ያንተ ድምፅ ከምንም በላይ ያስፈልገናልም በማለት አንገላቶ ሊነክሰውም ሲቃረብ ሳሚም የያዘውን ጊታር አናቱም ላይም ብሎ ሲልቨሩንም ጭንቅላቱ ላይ ሲሰካውና ሲያቃጥለው ሌሎቹም ቫምፓይሮች ጭንቅላታቸውን እያመማቸውም እንዳለም እያየን ሮድሪክም ያንን ሲልቨር ነቅሎ ሊነክሰውም ሲል ከኋላውም ስሞክ ደርሶ በእንጨት ልቡ ላይ ሰክቶበት ገሎት እዛውም ፀሐይ ስትወጣ ሁሉም ቫምፓይሮች ተቃጥለው ሲተኑ እናያቸዋለን። ዋው! እንግዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይም ተቃርበናል። ስሞክና ሳሚም ከዚህ ስቃይና ሰቆቃ ከሞላበት ሌሊትም በኋላ በህይወት የተረፉት እነሱም ብቻም እንደሆኑም እያየን ስሞክም ለሳሚ ወደ አባትክ ተመለስ፣ ይህን ጊታርክንም ጣልና አባትክን ተቀላቀል፣ ጊታርክን ቅበር ቢለውም ሳሚ ግን አይሆንም በማለት የተሰባበረችውን ጊታሩን ይዞ ወደ አባቱም አምርቶ ልክ ፊልሙ ሲጀምር እንዳየነው አባቱም ልጁን ሲያይ ተደናግጦ ጸሎት እያደረገለት ከዚህ በኋላ ጊታርክን ጣል ቢለውም ሳሚም አባቱን ሳይሰማ ያቺን ጊታር እንደያዘ ከተማዋም ላይ ላይመለስ ለቆም ይሄዳል። ስሞካም በሁጉድ የሚመሩት ነጫጮችም ሊገሏቸው እንደተባሉት ሲመጡም ብቻውን ስሞክም ሆኖ ሁሉንም ተኩሶም ገሉ። እሱም በጥይት ተመቶ ነበርና ሊሞት እያቃሰተ ፍቅሩ አኒንም በቅዠት መልክ ልጃቸውን አቅፋም እየታየችው ሁጉንንም አከታትሎ ተኩሶም ገሎ እሱም ይሞታል። በስተመጨረሻም ትዕይንቶቹም ላይ ከረጅም ዓመትም በኋላ ወደፊትም ሄደን ሳሚም አድጎና አርጅቶም እያየነው በሙዚቃውም እንደቀጠለም አንድ ቀን ምሽት ታዲያ ባልጠበቀው መልኩ ድሮ የሚያውቃቸውና ድሮ ያያቸው ስቴክና ሜሪም እንደዛው ምንም ሳያረጁ ወጣት እንደሆኑ እሱም ጋር መጥተው ሲያወሩት ማመን እያቃተው ምን እንደተፈጠረም ሲጠይቅ ስቴክም በጊዜው ወንድሜ ስሞክ ምህረት አድርጎልኝ አምልጬም ነበርም እያለው አንተም አሁን አርጅተካል መሞት ካልፈለግ ወደኛ እንቀይረክ ቢሉትም ሳሚ ግን አይ አልፈልግም እዚህ ያለኝን ህይወት ጨርሻለሁ ብሎ መልሶላቸው ከመውጣታቸውን በፊት ግን ምንም የዛን ቀን ብንሰቃይም ብዙ ሰዎችንም ብናጣ ለኔ ግን ያቺ ምሽት ያሳለፍናት መዝናናት መቼም አይረሳኝም ምርጡ ቀኔም ነበርም ሲል ስቴክም ለኔም እንደዛው ወንድሜንና ፀሐይን ለመጨረሻ ጊዜ ያየሁባት የመጨረሻው ቀናትም ብሎት ተሰናብተውትም ይወጣሉ። ወዮ ገራሚ ሙቪ! እናንተስ ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ ዝም ብሎ ማየት ደስ አይልም? ላይክ እያደረጋችሁ እንዲሁም በኮመንት እያበረታታችሁን ቀጣይም እንዲሁ አዳዲስ የምንሰራላችሁ ሙቪዎች ካሉ አሳውቁን። እስከዛው ግን ቸር ቆዩልን።